አቶ ጌታቸው ረዳና አቶ ሬድዋን ሁሴን አልጀዚራ ላይ አንድ ሰፊ ጽሁፍ አስነብበዋል። ጽሁፉ ሰፊ ነው፣ ግን ባጭሩ ሊጠቃለል የሚችል ጽሁፍ ነው። ያው ታሪካዊ ዳራ ምናምን ስለሚያካትት ነው የሰፋው እንጂ ጽሁፉ ጭብጥ በጣም አጭር ነው። ነጌታቸው ረዳ የጻፉትን ጽሁፍ ባጭሩ ላቅርብላችሁና ከዛን ወደኛ ሐሳብ እንሄዳለን። ከፕሪቶሪያ ስምምነት በኋላ የኃይል አሰላለፍ ለውጥ ስለመከሰቱ ይናገራሉ። አንዱ የሚያነሱት እሱ ነው። ትላንት በጋራ የነበሩ ሻዕቢያ፣ ብልጽግና እና ፋኖ ከፕሪቶሪያ ስምምነት በኋላ ተለያይተው ሻዕቢያ ፋኖ ከህወሓት ጋር ሆነዋል ነው፣ ወይም ደግሞ አክራሪ ነው የሚሉት፣ አክራሪው ኃይል ነው የሚሉት። ህወሓት አይሉትም እነ ጌታቸው ረዳ፣ አክራሪው ኃይል ጋር እነ ዶክተር ደብረጽዮን ጋር ሆነዋል። እነዚህ ሶስት አካላቶች የተለያየ ፍላጎት ቢኖራቸውም ግን ፕሪቶሪያ ስምምነትን ማፍረስ ያገናኛቸዋል። የጋራ ፍላጎታቸው ነው ፕሪቶሪያ ስምምነትን ማፍረስ እና ጦርነት መጀመር ወይም ወደ ጦርነት የሚያስገቡ ሁኔታዎች እንዲከሰቱ ማድረግ ፍላጎታቸው ነው። ግን የተለያየ ምክንያት ነው ግን ያላቸው። የሻዕቢያ ምክንያት ሌላ ነው፣ የፋኖ ምክንያት ሌላ ነው፣ የነ ዶክተር ደብረጽዮን ምክንያት ሌላ ነው። ግን የጋራ ፍላጎታቸው በፕሪቶሪያ ስምምነት የመጣውን አንጻራዊ ሰላም እና መረጋጋት ማደናቀፍ እና ፕሪቶሪያ ስምምነት እንዲፈርስ ማድረግ፣ ከዛን ወደ ጦርነት የሚያስገባ አይነት ሁኔታ እንዲፈጠር ማድረግ፣ ወደ ጦርነት መግባት፣ ይሄ ነው ፍላጎታቸው። እና ከፕሪቶሪያ ስምምነት በኋላ ይሄ አይነት የኃይል አሰላለፍ መፈጠሩን ይገልጻሉ። እነዚህ ሶስት ፕሪቶሪያ ስምምነት ፈርሶ ወደ ጦርነት የሚያስገባ ሁኔታ ተፈጥሮ ወደ ጦርነት እንዲገባ ፍላጎት ያላቸው አካላቶች ሻዕቢያ በሚመራው አደረጃጀት ጽምዶ በሚል ተጣምረዋል። ጽምዶ የሚል ጥምረት ፈጥረዋል። እነዚህ ሶስት አካላቶች ሻዕቢያ፣ እነ ዶክተር ደብረጽዮን እና ፋኖ። ይሄን ለዓለም ማሳወቅ ነው። ለዓለም ማሳወቅ ነው ይሄ የተፈለገው። የዓለም አቀፉ ማህበረሰብ ይሄንን ነገር ይወቀው እና በእነዚህ አካላት ላይ ጫና ይፍጠር ነው። ጫና ይፍጠር፣ ወደ ጦርነት ሳይገባ እና ጦርነቱ ሊፈጥራቸው የሚችላቸው ችግሮች ሳይፈጠሩ በፊት ስጋቶች ማለት ነው። የዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ ጣልቃ ገብቶ ጫና ይፍጠርና ከድርጊታቸው ያስቆማቸው የሚል ነው። በቃ መልእክቱ ይሄ ነው። ሌላው ታሪካዊ ዳራ ምናምን እንደዚህ የተገለጸበት ጉዳይ ነው። እና ሁለት ስጋት አለ። ጽምዶ የሚባል አካል ፈጥረዋል እና ሁለት ስጋት አለ። አሁን ላይ ሁለት ሲጠቃለል ሁለት ስጋት ጽሁፉ ያነሳል። እሱን ነው የብልጽግና ስጋት ያልኩት። ለምን የብልጽግናም እንዳልኩት እነግራችኋለሁ። ለምን የነጌታቸው እና የነ ሬድዋን እንዳላልኩት ማለት ነው። አንደኛው የፕሪቶሪያ ስምምነት በተግባር ፈርሷል። እሱ ብቻ ሳይሆን በተግባር ከመፍረሱም ባሻገር በትግራይ ውስጥ እየተደረገ ያለ የጦርነት ዝግጅት አለ። ይሄ ጦርነት ዝግጅት በፕሪቶሪያ ስምምነት ቆሞ የነበረውን ጦርነት ድጋሚ እንዲነሳ ያደርጋል። በዚህም ምክንያት ምን ይሆናል? የሀገር ውስጥ ሰላም ይረበሻል፣ የሀገር ውስጥ መረጋጋት ይጠፋል፣ ቀውስ ይፈጠራል። እና አንዱ ስጋት ይሄ ነው። መልሰን ትላንት የነበረውና በመከራ የቆመው አይነት ጦርነት ውስጥ ልንገባ ነው። ይሄ እየሆነ ያለው በእነማን ነው? ጽምዶ በሚባሉት ኃይሎች ነው። አንዱ ስጋት ይሄ ነው የሚያነሱት። ሁለተኛው ጽምዶ በሚባለው አደረጃጀት ውስጥ ያለውን የኤርትራን ሚና፣ የአመራርነት ሚና ነው። ይሄ ደግሞ ጉዳዩን የኢትዮጵያ ጉዳይ ብቻ ሳይሆን ቀጠናዊ ያደርገዋል። ቀጠናዊ ደግሞ ከሆነ የቀጠናው ሰላም፣ የቀጠናው መረጋጋት ይጠፋል፣ ይበላሻል የሚል ስጋት ነው። ሁለት ስጋት አለው። አንድ ውስጣዊ፣ ሁለት ቀጠናዊ የሆነ ስጋት ተደቅኗል
ኢትዮጵያ ተገፍታ ተገዳ ወደ እንደዚህ አይነት ጦርነት ከመግባቷ በፊት በእነዚህ አካላት ላይ ጫና ፍጠሩ የሚል ነው። በቃ መልእክቱ ይሄ ነው። ህወሓት የራሱ ዓላማ አለው፣ ፋኖ የራሱ ዓላማ አለው፣ ሻዕቢያ የራሱ ዓላማ አለው። እነሱ እንደሚገልጹት ማለት ነው። ለምሳሌ እነ ዶክተር ደብረጽዮን ፍላጎት ትግራይ ውስጥ ባለ ኢኮኖሚያዊ ማህበራዊ ቀውስ ምክንያት ድጋፍ አጥተዋል፣ ተጠያቂ እንደሚሆኑ ያውቃሉ። ስለዚህ ይህንን ውስጣዊ ጉዳይ በሚመለከት እነሱ ላይ ትኩረት እንዳይደረግ ትኩረቱን ወደ ብልጽግና ማዞር ነው አንዱ ዓላማቸው ያ ነው። ሁለተኛው ደግሞ ያለ ወታደሩ ኃይል ያለ ጠመንጃ በስልጣን መቀጠል ስለማይችሉ ፕሪቶሪያ ስምምነት ደግሞ ይሄንን ጠመንጃ ስለሚነጥቅ እንደ አዲስ ለመደራጀትም እንደ አዲስ ለመሰባሰብም እንደ አዲስ ለመታጠቅና ለመጠናከርም ፕሪቶሪያ ስምምነትን የግድ ማፍረስ እና ወደ ጦርነት የሚያስገባ አይነት ሁኔታ መፍጠር አማራጭ የለውም። የእነሱ ዓላማ ይሄ ነው ይላሉ ጌታቸው ረዳ። የሻዕቢያ ዓላማ ደግሞ ቀጠናውን በሚመለከት ኢትዮጵያ ያላትን የበላይነት እንድታጣ ማድረግ ነው። በኢትዮጵያ ኪሳራ የራሳቸውን ቀጠናዊ ተጽዕኖ ማሳደግ ነው የሻዕቢያ ፍላጎት። ኢትዮጵያ ምን መሆን አለባት? መከፋፈል አለባት። ኢትዮጵያ ምን መሆን አለባት? መዳከም አለባት። የተዳከመች የተከፋፈለች ኢትዮጵያ ስትኖር የኤርትራ ቀጠናዊ ተጽዕኖ ይጨምራል። ኢትዮጵያ እስካልተዳከመች እስካልተከፋፈለች ጊዜ ድረስ ግን ያላት ተጽዕኖ ከፍ እያለ ሊቀጥል ሁሉ ይችላል፣ ያድጋል ነው። እሱ ያሰጋቸዋል። የህልውና ጉዳይ ሁሉ አድርጎ ይቆጥሩታል። ሻዕቢያ ይሄ ነው ፍላጎቱ ነው። ፋኖ ያው የጋራ ጠላት አለኝ ብሎ ብልጽግናን የጋራ ጠላት የእናንተም የኔም ጠላት ነው ብሎ የተቀላቀለ ነው ነው። የፋኖ ፍላጎት ደግሞ ስልጣኑን ነው ወይም ደግሞ ብልጽግናን እመጣለሁ ያለውን መንግስት እመጣለሁ የሱ ፍላጎት። የነዛ ከራሳቸው ፖለቲካዊ ፍላጎት ጋር የተያዘ ነው። የፋኖ ደግሞ ይህንን አጋጣሚ ተጠቅሞ የጋራ ጠላታችንን በጋራ እንጣል በሚል ምክንያት 4 ኪሎ መግባት ነው። ይሄ ነው ፍላጎታቸው ይላሉ። ይሄ ፍላጎት አለ። ይህንን ፍላጎት ለማሳካት ምን ማድረግ አለባቸው? ጽምዶ የሚል ነገር ፈጠሩ። ሰላም ያመጣውን ስምምነት እንዲፈርስ አደረጉ እና አሁን ወደ ጦርነት ሊገቡ ነው። ህወሓት በቀናት ውስጥ ወታደራዊ ጥቃት ሊጀምር ነው የሚል ነገር ያነሳሉ። በቅርብ ቀን ወታደራዊ ጥቃት ይጀምራል የሚል ነገር ያነሳሉ። እሱ ሳይጀመር በፊት እና ኢትዮጵያም ተገዳ ወደ ጦርነቱ ሳትገባ በፊት የዓለም አቀፉ ማህበረሰብ ጣልቃ ይግባ የሚል ነው። ይሄ የመጨረሻ ዝግጅት ነው። ይሄ ጽሁፍ የብልጽግና ስልታዊ ኮሚኒኬሽን ስትራቴጂክ ኮሚኒኬሽን የሚባለው ማለት ነው። እሱ ብልጽግና በራሱ አይደለም ያወራው፣ መግለጫ መስጠት ይችላል። ግን በነጌታቸው በነ ዶክተር ማነው በነ ሬድዋን ሁሴን በኩል ያወራው የሚያስተላልፈው መልእክት ነው። ለኔ የነጌታቸው ረዳ የነ አቶ ሬድዋን ሁሴን ጽሁፉን ጽፎት ሊሆን ይችላል። ግን የብልጽግና ወይም የጠቅላይ ሚኒስቴሩ እውቅናና ፈቃድ ያለው የሚያከራክር ጉዳይ አይደለም። ግን ለምን በዚህ መልኩ እንደሆነ ግን እንነጋገርበታለን። አይ ቲንክ የሚያከራክር አይመስለኝ። የጠቅላይ ሚኒስቴሩ ይሁንታ ያለው ፈቃድ አለው፣ አይተውታል። በቃ በዚህ አይነት መልኩ ይውጣ ተብሎ ቁጭ ተብሎ ለዓለም አቀፉ ማህበረሰብ መድረስ ያለበትን መልእክት እንዴት እናድረስ፣ በምን አይነት መልኩ ብናደርስ ጥሩ ነው ተብሎ ቁጭ ብለው ተወያይተውበት የበለጠ ተደራሽ እንዴት ይሆናል፣ እናም ደግሞ በመልእክት ውስጥ ደግሞ ማሳካት የምንፈልጋቸውም አይነት መልእክቶች እንዲሳኩ ወይም እንዲተላለፉ እነሱ መድረስ ለኦዲየንሳችን በትክክል መድረስ እንዲችሉ በምን አይነት መልኩ እናቅርበው፣ በየት በኩል እናስተላልፍ፣ በየት በኩል እናቅርበው ተብሎ ቁጭ ተብሎ ታስቦበት ታቅዶበት የተጻፈ ጽሁፍ ነው። ጽሁፉ ያ ነው። በደንብ የታሰበበት ጽሁፍ ነው። ሰው የብልጽግና ነው።
የብልጽግና መግለጫ በሉት ወይም የብልጽግና ሰነድ ብላችሁ ልተረጉሙት ትችላላችሁ። ያው ሰዎቹም የብልጽግና ሰዎች ናቸው። ለምሳሌ አቶ ሬድዋን ሁሴን የደህንነት ኃላፊ ናቸው። የደህንነቱ እውቅና አለ። አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ናቸው። በእርግጠኝነት የጠቅላይ ሚኒስትሩ እውቅና አለ። በዛም መልኩ የብልጽግና ስለመሆኑ ማሳየት እንችላለን። ነገር ግን ይሄ ቁጭ ተብሎ ወደ እርምጃ ልንገባ ነው። ጦርነቱ አይቀሬ ነው። ቲፒኤልኤፍም ጦርነት ይጀምራል፣ እኛም ዝም ብለን አንቀመጥም፣ ወደ ጦርነቱ እንገባለን። ይሄ ድርድር የሚባል ነገር እንዳታስቡት፣ አይኖርም። ይሄ ደግሞ ከሌላ ወደ ጦርነት መገባቱ ስለማይቀር ከዛ በፊት ማድረግ ያሉብን ነገሮች ምንድን ናቸው ተብሎ ተለይቶ ከነዛ ውስጥ አንዱ ለዓለም አቀፉ ማህበረሰብ ጥሪ ይደረግ፣ ጣልቃ የሚገባ ከሆነም ለጦርነቱ ይጠቅማል ተብሎ ለዓለም አቀፉ ማህበረሰብ በየት በኩል ጥሪ እናድርግ። ጥሪያችንን በሚመለከት ይሄ በጥሪ ውስጥ ማስተላለፍ የምንፈልገው አይነት መልእክት በትክክል ግቡን እንዲመታ አቀራረባችን እንዴት ይሁን ተብሎ ታቅዶበት የተደረገ ጉዳይ ነው። በይዘው የብልጽግና ላይ እንዲህ አይነት ነገር አለ። ከሆነ ጊዜ ጀምሮ እንዲህ አይነት ነገሮች እያየው ነው። ቁጭ ተብሎ ፕሎት ይደረጋል፣ ፕሎት ይሰራል። በደንብ ቁጭ ተብሎ ማለት በደንብ የሚታቀድበት እንዲህ አይነት ስራዎች በደንብ እያየሁኝ ነው። በተለይ ቲፒኤልኤፍን በሚመለከት ሻቢያን በሚመለከት እንደዚህ አይነት ነገሮች እያየሁ ነው። ሌሎች ላይ በዚህ አይነት መልኩ ብዙ አላይም። ቁጭ ብሎ ጊዜ ወስዶ እንደዚህ አይነት ነገሮች ያሉ። ምንድነው ዓላማው? አንድ ሶስት ዓላማዎች አሉት። ከነዚህ ውስጥ በጣም ለኔ ትርጉም የሚሰጡን ሁለቱ ናቸው። በጣም ትልቅ ትርጉም የሚሰጡን ማለት አንደኛው ራስን ከተጠያቂነት ማዳን ነው፣ ወይም ተገደን የገባንበት ጦርነት ነው ለማስባል ነው። ያ ነው ጦርነቱ አይቀሬ መሆኑን ተረድተዋል። አይቀሬ ከሆነ ፈልገን ሳይሆን ተገደን የገባንበት ጦርነት ነው የሚለው ርዕሱም እንደዛ ነው። በነገራችን ላይ ኢትዮጵያ ተገዳ ወይም ተስባ ወደ ጦርነቱ መግባት የለባትም የሚለው ርዕሱ ራሱ ያ ማለት ወደ ጦርነት ውስጥ ከተገባ ተስበን ተገደን እንጂ ፈልገን የገባንበት አይደለም የሚለውን መልእክት ነው አንዱ ማስተላለፍ የተፈለገው። ይሄ ራሱ በግልጽ እዛው ላይ ተገለጸ ነው። ሁለቱ ግን ትንሽ በደንብ ካልታየ በስተቀር ላንረዳቸው እንችላለን። ሁለተኛው ፕሪቶሪያ ስምምነትን በሚመለከት እኔ ታማኝ ነኝ የሚል መልእክት ነው። ምናልባት ቲፒኤልኤፍ ፕሪቶሪያ ስምምነትን አፈረሰው ምናምን የሚለው ነገር እሱንም እኮ ያሳያል ልትሉ ትችላላችሁ። እንደ አንዱ ሰዱት። አቶ ጌታቸው ረዳና አቶ ሬድዋን ሁሴን የተመረጡበት ዋነኛው ምክንያት ከዛ ጋር የተያያዘ ነው። መልእክቱ፣ ሰነዱ ወይም ጽሁፉ በእነሱ በኩል እንዲወጣ የተደረገው ለዛ ነው። ምናልባትም ሁለቱም አልጻፉትም ሊሆን ይችላል። እንዲህ አይነት ጽሁፍ አይጽፉም እያልኩኝ አይደለም፣ ግን ጽሁፉ በማዕከል የተጻፈ ግን ደግሞ በጌታቸውና በሬድዋን ሁሴን በኩል ይውጣ የተባለ ሊሆን ይችላል። ምክንያቱም ሁለቱ የፕሪቶሪያ ስምምነት ተፈራራሚ ናቸው። ትላንት እዛና እዚህ ሆነው በአንድ ወገን እኮ አይደለም፣ በሁለቱም ወገን የነበሩ ሰዎች ናቸው። አቶ ሬድዋን ሁሴን በብልጽግና፣ አቶ ጌታቸው ረዳ በህወሓት ወይም ሬድዋን ሁሴን በፌዴራል መንግስት፣ ያኛው ደግሞ በህወሓት። ይሄ ለፕሪቶሪያ ስምምነት ታማኝ መሆናቸውን ማሳያ ነው። በሁለቱ በኩል እንዲወጣ የተደረገበት ምክንያት ከዛ ጋር የተያያዘ ነው። ለፕሪቶሪያ ስምምነት ብልጽግና ታማኝ ነው። ለዛ ማሳያው ይሄው አቶ ጌታቸው ረዳ የሚለው ስሙ፣ ለዛ ማሳያው ይሄው አቶ ሬድዋን ሁሴን የሚለው ሁለቱ ምንድናቸው? ተፈራራሚ ናቸው። መቼም ስለ ፕሪቶሪያ ስምምነት ከሁለቱ ውጪ ማንን ልታምን እንደምትችል እኔ አይገባኝም። ማንን ልታምን ትችላለህ? ዶክተር ደብረጽዮንን አታምነው፣
እነሱ እኮ የሚሉት እኛ የፕሪቶሪያ ስምምነትን ስናየው የገባን ነው እኮ የሚሉት። እነ ጌታቸው ረዳ ግን ምን ብለው ነው የሚያወሩት? እኛ ፕሪቶሪያ ስምምነትን ስንስማማ ያወራነው ነው የሚሉት፣ የተነጋገርነው ነው የሚሉት። እነ ዶክተር ደብረጽዮን ግን የፕሪቶሪያ ስምምነት የተረዳ ነው እያሉ ነው የሚያወሩት። እሱ በተረዱት አይነት መልኩ ነው እየሄዱ ያሉት። እነ ጌታቸው ረዳ ግን በትክክል ባወሩት በተግባቡበት ልክ ነው የሚያወሩት። ለዛ እኮ ነው እነ ዶክተር ደብረጽዮን ምንድን ነው ፕሪቶሪያ ፈረሰ ምናምን የሚሉት? ምን ሆኖ ነው የሚባለው ነገር እኮ ትርጉም የሚሰጠው ከዛ አኳያ ነው። እነሱ በተረዱበት ነው የሚያወሩት። አልነበሩም ስምምነቱ ላይ። የዓለም አቀፉ ማህበረሰብ ስለ ፕሪቶሪያ ስምምነት እነ ዶክተር ማነው እነ ጌታቸው ረዳ እና አቶ ሬድዋን ሁሴን የሚያወሩትን የበለጠ ይረዳል። በሁለቱ ስም እንዲወጣ ጽሁፉ የተፈለገው ከዛ አኳያ ነው እንጂ እኔ ጽሁፉም ራሱ በማዕከል ደረጃ የተዘጋጀ ጽሁፍ እንደሆነ ነው እማምነው። የነሱ እውቅና ባለበት አይነት መልኩ ወይም ደግሞ ራሳቸው አዘጋጅተው ማዕከል ላይ ያለው አካል አይቶት አጽድቆት በሁለታችሁ በኩል ይውጣ ተብሎ እንደዛም ሊሆን ይችላል። ግን ዋነኛው ዓላማ የፕሪቶሪያ ስምምነትን በሚመለከት እኛ ታማኝ ነን። የፕሪቶሪያ ስምምነት እንዲፈርስ አንፈልግም፣ እንዲፈጸም እንፈልጋለን። ለዚህ ማሳያው ይሄው ተስማሚዎቹ አንድ ላይ ነው የሚሰሩት። ከፕሪቶሪያ ስምምነት ውጭ ያሉ አካላቶች ናቸው ችግር እየፈጠሩ ያሉት። ስለዚህ የፕሪቶሪያ ስምምነትን አይፈልጉትም። የፕሪቶሪያ ስምምነትን ማፍረስ ነው የሚፈልጉት የሚሉት እና አቶ ጌታቸው ረዳ ጽሁፍ ላይ የተገለጸው የቲፒኤልኤፍ ወይም የነ ዶክተር ደብረጽዮን ዓላማ ትርጉም ይሰጣል። በትክክልም እነዛ ሰዎች የፕሪቶሪያ ስምምነትን አይፈልጉትም የሚል ግንዛቤ ይፈጥራል። ሁለት ሶስተኛው የዓለም አቀፉን ጣልቃ ገብነት መጋበዝ ነው። ይህም አይ ቲንክ በጣም ያሰሉበት በጣም ያስቡበት ይመስለኛል። ብሎ አያውቅም። የብልጽግና ነው ሰነዱ፣ በዛ ተረዱት። የብልጽግና አይደለም ለማለት የሚያበቃ ምንም አይነት ምክንያት የለም። ብዙ ማስረዳት አያስፈልግም። እሱን ራሱ ሰዎቹ የብልጽግና ሰዎች መሆናቸውን በቂ ነው። ብልጽግና የዓለም አቀፍ ማህበረሰቡን ጣልቃ ገብነት ጠይቆ አያውቅም። በዚህ ረገድ ሲጠይቅ የነበረው ቲፒኤልኤፍ ነው ሲጠይቅ የነበረው። አሁን ላይ የዓለም አቀፉን ማህበረሰብ መጠየቃቸው ጣልቃ እንዲገባ ጫና እንዲፈጥር መጠየቃቸው የዓለም አቀፉ ማህበረሰብ ጣልቃ ቢገባ እንደሚጠቀሙ በደንብ አስበውበት ተረድተውት የጻፉ ጽሁፍ። የዓለም አቀፉ ማህበረሰብ ጣልቃ መግባት ከቲፒኤልኤፍ ይልቅ ትልቁ ጥቅሙ ለብልጽግና። ለዛ ነው እኔ ሁሌም እነዚህ ዶክተር ደብረጽዮን ምን አስበው ነው የዓለም አቀፍ ማህበረሰብ ጣልቃ ገባ የሚሉት? እንደው ምን አስበው ነው? የዓለም አቀፍ ማህበረሰብ እኮ በሀዘኔታ እኮ አይደለም የሚሰራው። እነሱ እኮ የዓለም አቀፉ ማህበረሰብ እኮ ሲመጣ እየየ ለማለት ነው፣ ሌላ ነገር እኮ የለውም። እንዲህ ተበድለን እንዲህ ተደርገን የዓለም አቀፉ ማህበረሰብ እንደዛ አይደለም የሚሰራው ወዳጄ፣ እንደዛ አይደለም የሚሰራው። እንዴ በእየየ ሀዘኔታ በመፍጠር አይሰራም። እነ ዶክተር ደብረጽዮን ያንን ነው የሚያደርጉት። ነዳጅ ተቀርቶ ተፈናቃዩ እንዲሆነ ምን እናድርግ፣ ጊዜ መንግስቱን አፍርሰን ራሳችን መንግስት ሆነን ምን እናድርግ፣ እንደዚህ ሊሉ ነው እነሱ የሚፈልጉት። ግን በዚህ አይሰራም የዓለም አቀፉ ማህበረሰብ። ያውቃል እኮ ፖለቲካ እንዴት እንደሚሰራ ይታወቃል። የእንባ ፖለቲካ እኮ ነው የነ ዶክተር ደብረጽዮን ፖለቲካ። በማልቀስ እንባ በማሳየት ሆድ ማባባት ነው እነሱ እየፈለጉ ያሉት። አሁን ግን እሱ አይሰራም። አሁን ላይ የሚሰራበት ነገር የለም። የእንባ ፖለቲካ ነው የነ ዶክተር ደብረጽዮን ፖለቲካ፣ የእንባ ፖለቲካ። የዓለም አቀፉ ማህበረሰብ ጣልቃ ቢገባ የሚጠቅመው ለብልጽግና። ለነ ዶክተር ደብረጽዮን
የዓለም አቀፉ ማህበረሰብ ጣልቃ ከሚገባ ይልቅ ጦርነቱ የተሻለ እድል ይፈጥርላቸዋል። ወደ ጦርነት ቢገቡ የተሻለ እድል ይሰጣቸዋል። የዓለም አቀፉ ማህበረሰብ ጣልቃ መግባት ለነሱ ጉዳት ነው ያለው። ምንም ይዞላቸው የሚመጣ ጥቅም የለም። ብልጽግና ይህንን ነገር ተረድቷል። ለዛ ነው የጠየቀው። ሁለት ነገር ያሳካበታል። አንድ የፕሪቶሪያ ስምምነትን በሚመለከት እሱን ማትረፍ የሚችልበት ወይም ደግሞ ዶክተር ደብረጽዮን እንዲቀበሉት ማድረግ የሚችልበትን እድል ይፈጥራል። እንዳልኳችሁ የፕሪቶሪያ ስምምነትን በሚመለከት ስቲል ታማኝ ነኝ ባይ ነው ብልጽግና። አሁንም ድረስ ታማኝ ነኝ፣ የፕሪቶሪያ ስምምነት እንዲተገበር አሁንም ድረስ እፈልጋለሁ ባይ ነው። ቲፒኤልኤፍ የፕሪቶሪያ ስምምነት እንዲፈጸም አልፈልግም ብሎ አያውቅም። አለመፈጸሙ ነው እንደውም ችግር የሆነብኝ ነው የሚለው ሰው ጥሩ ነው። ይሄ የህወሓት የነ ዶክተር ደብረጽዮን ፖዚሽን ለብልጽግና ጥሩ ነው። ስለዚህ ችግሩ ምንድን ነው? አለመፈጸሙ ነው። በራሱ የፕሪቶሪያ ስምምነት አይደለም ችግሩ፣ አይደለም አለመፈጸሙ ነው። ሰውን ፈጽመው ነው በቃ። አሁን ላይ መፈጸም የሚችልበትን አይነት ሁኔታ እንፍጠር ነው። ወደ አዲስ ስምምነት አትሄድም በጭራሽ። አለመፈጸሙ ከሆነ ያልተፈጸመበትን መንገድ ገምግመህ ሊያስፈጽም የሚችል አይነት የጋራ እቅድ ምናምን ነገር ታወጣለህ። አለቀ። የፕሪቶሪያ ስምምነትን ግን የምታድስበት የምታስተካክልበት ምንም እድል የለም። የፕሪቶሪያ ስምምነት መልሶ እንዲሰራ ማድረግ ይቻላል። ያ ማለት እነ ዶክተር ደብረጽዮን አሁን መለስ ነው ያሉትን ክልላዊ መንግስት ይመልሳሉ፣ አፈረስ ነው ያሉትን ጊዜያዊ መንግስት ይመልሳሉ ወደ ነበረው ቦታ። ይሄ ለነሱ ጉዳት እንጂ ምንም ጥቅም የለውም። የዓለም አቀፉ ማህበረሰብ ቢገባ የሚጠይቀው አንዱ ጥያቄ ነው። ኦሉሴጉን ኦባሳንጆ ይህንን ጠይቀዋል። ይህንን ስለማይናገሩት ነው እንጂ ጠይቀዋል። የፕሪቶሪያ ስምምነት ይፈጸም የሚለው ነገር ዶክተር ደብረጽዮን ራስ ምታት ነው። አሁን ከክልል ፕሬዝዳንትነት ወደ አንድ ድርጅት ሊቀመንበርነት ብቻ ያወርዳቸዋል። የሚታወቅ ብልጽግና ይህንን ተረድተዋል። የዓለም አቀፉ ማህበረሰብ ጣልቃ ቢገባ ተጠቃሚ እንጂ ተጎጂ አይደለም። የዓለም አቀፉ ማህበረሰብ ስለ ፕሪቶሪያ ስምምነት ከዶክተር ደብረጽዮን አይሰማም። የዓለም አቀፉ ማህበረሰብ ስለ ፕሪቶሪያ ስምምነት ከፈራሚዎቹ ነው የሚሰማው። ከድቶን ነው ብትል የሚሰማህ የለም። እንዴት እንደሆነ አላውቅም። የእነዚህ ሰዎች ግንዛቤ ግን እሱ ለሀገር ውስጥ ፖለቲካ ይሆናል። እዛው ለሀገር ውስጥም እዛው ለአካባቢ ፖለቲካ ይሆናል። ነገር ግን በዓለም አቀፍ ደረጃ ግን ጌታቸው ከድቶን ነው እንጂ የተስማማውማ እንዲህ ነበር፣ እንደዚህ አይነት ነገር አይሰራም። እንደገና የፕሪቶሪያ ስምምነት እንዲፈጸም ነው የምንፈልገው። የፕሪቶሪያ ስምምነት አለመፈጸም ነው ለዚህ ያበቃን ካልክ መልሰው በቃ ይፈጸማል ነው። ሌላ የለውም። አይ አንዴማ አንተም ብለናል አይመለስም ከዚህ በኋላ አይባልም። በቃ ጨዋታው ፈረሰ ዳቦ ተቆረሰ የሚባል ነገር የለም። እንደዚህ አይነት ነገር የለም። ነገሮች ከዚህ ቀጥሉ የሚባል ነገር የለም። ትመልሳታለህ። የዓለም አቀፉ ማህበረሰብ ከገባ ትመልሳታለህ። ያ ማለት ብልጽግና ፍላጎቱን ያሳካል። ለዛ ነው የዓለም አቀፉን ማህበረሰብ ጣልቃ ገብነት እየጠየቀ ያለው። እንዲደርስም አልጀዚራን የመረጡበትን ምክንያት ከዛ ጋር የተያያዘ። አልጀዚራ ጥሩ ተደራሽ ስለሆነ ነው። እነጌታቸው ደግሞ የፕሪቶሪያ ስምምነት ፈራሚዎች ስለሆኑ ለፕሪቶሪያ ስምምነት ያለውን ተአማኝነት እያሳየ ነው። ተደራሽ እንዲሆንም እያደረገ አንዱ ጥቅሙ ይሄ ነው። የዓለም አቀፉን ማህበረሰብ ጣልቃ ማስገባት የፕሪቶሪያ ስምምነትን ወደ ነበረበት ቦታ ይመልሳል። የፕሪቶሪያ ስምምነት ወደ ነበረበት ሁኔታ ተመለሰ ማለት የነ ዶክተር ደብረጽዮን ውሳኔ ይቀለበሳል ማለት። አይ አንቀለብስም አሉ ማለት እጅ ከፍንጅ የፕሪቶሪያ ስምምነት እንዲፈጸም እንደማይፈልጉ ማሳያ ሆኖ ይቀርባል። እነሱ አንድ የለመዱት ፖለቲካ አለ ኢትዮጵያ ውስጥ።
አንድ የለመዱት ፖለቲካ አለ። ያ ምንድነው? ከህግ በላይ በቃ የሚሰራው ፖለቲካ ነው የሚል በቃ ህግ ልትጥስ ትችላለህ፣ ግን በፖለቲካው ረገድ ግን ሬሌቫንት ከሆንክ ግን ያ ህግ ባንተ ላይ አይፈጸምብህም አይነት ነው። እና ኃይል ሁሉ ጊዜ የሚይዙትም ለዛ ነው። እንዲህ አይነት የለመዷት ነገር አለች እና ሁሌም በሁሉም ቦታ ላይ የምትሰራ ይመስላቸዋል። አሁን እነሱ የዓለም አቀፉ ማህበረሰብ ለጉዳዩ ትኩረት በሰጠ ቁጥር አይ ሬሌቫንት እየሆንን መተናል፣ በጣም አስፈላጊ እየሆንን መተናል። ስለዚህ አስፈላጊ እየሆንን ስለመጣን እኛን መግፋት፣ እኛን ተሸናፊ እንድንሆን ማድረግ ወይም እንዳንስ ማንቀበለውን አይነት ነገር ማቅረብ ወደ ጦርነት ይዞ ስለሚገባ አሁን ያለውን ነገር ይቀበሉልናል ወይም ኮምፕሮማይዝ ያደርጋሉ የሚል ግንዛቤ ያላቸው ያ ስላለ ነው የሚጎዳቸው። ግን እንደዛ አይደለም። በተለይ ደግሞ አሁን ያላቸውን ማቅም ደግሞ ቱ ቢ ኦነስት ሬሌቫንት የሚያደርጋቸው አይደለም። ብልጽግናን አሳካለሁ ብሎ የዓለም አቀፉ ማህበረሰብ ጥሪ እያደረገ ያለው። ሁለተኛው ጽምዶን ያፈርስበት። ሁለተኛው ነገር ጽምዶን ያፈርሳል። ከጦርነት በፊት ጠላት የሚለውን አካል መበተን ነው የፈለገው። ከጦርነት በፊት ጠላት የሚለውን አካል አለመተማመን ውስጥ መክተት ነው የፈለገው። የዓለም አቀፉ ማህበረሰብ ጣልቃ ይግባ፣ ጫና ይፍጠር ሲል ወደ ጦርነት ሊያስገባ የሚችለውን ምክንያት ይፍታ እንደማለት እኮ፣ ሌላ ነገር እኮ ለመፍታት ጥረት ያድርግ እንደማለት። ያ ማለት በቲፒኤልኤፍ እና በብልጽግና መካከል ድልድይ ይሆናል፣ ወደ ማነጋገር ይገባል። ምክንያቱም የችግሩ ባለቤት ሁለቱ ናቸው። ሌሎቹ ትላንት ከአንዱ ጋር ዛሬ ደግሞ ከሌላኛው ጋር ሆነው አጋጣሚውን ለመጠቀም ይፈልጉ ናቸው በነ ጌታቸው ረዳ አባባል። እውነታውም እንደዛ ነው እንጂ ዋነኛው ባለቤቶቹ ብልጽግናና ህወሓት ናቸው። ሻዕቢያ አጋጣሚውን ነው እየተጠቀመ ያለው፣ ፋኖም አጋጣሚውን ነው እየተጠቀመ ያለው። ትላንትም እንደዚሁ ዛሬም በሌላ መስመር በሌላ አሰላለፍ አጋጣሚውን መጠቀም ነው የሚፈልጉት። ዋነኛ ባለቤቶቹን ማቀራረብ ይጀምራል ወይም እንዲነጋገሩ ማድረግ ይጀምራል። ይሄ ማለት ጽምዶ በሚባለው አካል ውስጥ ጥርጣሬን ይፈጥራል። ምናልባት ደግሞ ተሳክቶላቸው ደግሞ መስማማት ደግሞ ከቻሉ ያንን ኃይል ይበትኑታል ማለት ነው። አጋጣሚውን መጠቀም የፈለገው አካል ይበተናል ወይ ደግሞ ሌላ አማራጮች የራሱን ደግሞ ሊፈጥር ይችል ይሆናል፣ አይታወቅም። ይሄንን ነው መጠቀም እየፈለገ ያለው ብልጽግና። ትላንት እንደነገርኳችሁ ቲፒኤልኤፍ አንዱ በፕሪቶሪያ ስምምነት ያሳካው ነገር ቢኖር ፕሪቶሪያ ስምምነት ሄዶ በመፈራረሙ ምክንያት በብልጽግና ዙሪያ ተፈጥሮ የነበረው ስብስብ ተበተነ። ይሄ እነ ጄኔራል ጻድቃን በግልጽ የተናገሩት ዋናው የኛ ፍላጎት ጥምር የሚባለውን ኃይል መበተን ነው ብሎ በወቅቱ በዛን ወቅት ላይ መናገራቸውን ጄኔራል ጻድቃን አስታውሳለሁ። በዛን ወቅት የፕሪቶሪያ ስምምነት ከመፈረሙ በፊት እነ ዶክተር ደብረጽዮን ጊዜ ማግኘት ነው የፈለጉት፣ መትረፍ ነው የፈለጉት። እነ ጻድቃን ግን በስምምነት ውስጥም ጠላት የሚሉትን አካል የመበተን ፍላጎትም ነበራቸው። ኦፍኮርስ ልክ እነሱ ሲስማሙ ሻዕቢያ ተበተነ፣ ፋኖም እንደዚሁ የራሱን አማራጭ ወሰደ። በተኑት ያንን ጥምር የሚባለውን ጦር ማለት ነው። አሁን ላይ ብልጽግና ተመሳሳዩን ነው መጫወት እየፈለገ ያለው። ያኔ አሰባሳቢው ብልጽግና ነበር። አሁን ደግሞ ዋናው አሰባሳቢ ቲፒኤልኤፍ ነው። መሪው ግን ያው ሻዕቢያ ነው። ግን ያው ዋናው አሰባሳቢው ግን ቲፒኤልኤፍ ነው። ድልድይ ሆኖ እያገለገለ ያለው ማለት ነው። ስለዚህ እሱን ነው መሳብ የፈለገው ብልጽግና፣ ወይም ከሱ ጋር የሚደረግን ግንኙነት ሌሎች በጥርጣሬ እንደሚያዩት ስለሚያውቅ ከዛ ጋር ድልድይ ነው መፍጠር እየፈለገ። የዓለም አቀፉን ማህበረሰብ ጥሪ እያደረገ ያለው ጣልቃ ገቡ፣ ጫና ፍጠሩ እያለ ያለው በዚህ ምክንያት።
ይሄ ከተሳካ ተሳካ ነው። ካልተሳካም ግን ተስቤ ተገድጄ ወደ ጦርነት ውስጥ ገባው ለማለት ይጠቀምበት። ግን ከዛ በፊት በተቻለ መጠን የምትገጥመውን አካል ወይ ጥርጣሬ ውስጥ እንዲገባ ማድረግ፣ እንዳይተማመን ማድረግ፣ ቢቻል መበተን ይጠቅማል። እሱን ነው እየሞከሩ ያሉት እሱን ነው። ቲፒኤልኤፍ ላይ ጫና እንዲያድር፣ ፕሪቶሪያ ስምምነትን እንዲያከብር። ለቲፒኤልኤፍ የፕሪቶሪያ ስምምነት ተመልሶ መጣ ማለት በጣም አደጋ ነው። በነገራችን ላይ ከፍቷቸው አይደለም ፈረሰ ሲሉ በጣም በደስታ እስር ነው ለነሱ የፕሪቶሪያ ስምምነት። ካቴና በሉት፣ ካቴና አስሯቸው የነበረ ጉዳይ። አሁን እሱ ተመልሶ እንደገና ይፈጸም መባል ኦልሬዲ ሳይዋጋ መሸነፍ ነው ለቲፒኤልኤፍ። እሱ አይቀበልም። አለመቀበሉ ለብልጽግና ይጠቅመዋል። ቢያንስ የዓለም አቀፉን ማህበረሰብ ድጋፍ ያጣበታል። ብልጽግና ሊያገኝበት ይችላል። ጽምዶ ሊበትንበት ይችላል። እነዚህ ግን ካልተሳኩ ግን ወደ ጦርነት እንኳን ቢገባ ተስቤን የገባሁት ተገድጄን የገባሁት ለማለት ሲባል ነው። እንግዲህ በነ ጌታቸው ረዳና በአቶ ሬድዋን ሁሴን ስም የራሱ ሰነድ አልጀዚራ ላይ እንዲወጣ ያደረገው በዚህ ምክንያት ነው። በደንብ የታሰበበት በጣም የታሰበበት እንደሆነ ያስታውቃል። ወዳጆች ይሄው ነው። Yo,